እኔ ስለ ጋሽ ግርማ ሞት ምንም ማውቀው ነገር የለም። አትዋሽ። የጋሽ ግርማን ንብረት ለመዝረፍ ስትይ የሰራሽውን ስራ ሙሉ ለሙሉ ደርሰንበታል። አስፈላጊ ከሆነ ደግሞ ልጅሽን እዚህ አመጥተን ያረግሽውን ሙሉ ለሙሉ እውነቱን እንድትናገር ማድረግ እንችላለን። እሺ ምንድን ነው ማረጋው? እኔ ግን ሮቤል አሁንም ቢሆን ፍርሃቴ ሊቀንስ አልቻለም። ምክንያቱም ደግሞ እቺ ሴትዮ እዛው እስር ቤት ውስጥ ሆነ የሆነ ድራማ ልትፈጥር እንደምትችል ነው ውስጥ የሚነግረኝ። አይስሙ ሮማን እኮ አሁን የምትይዘውና የምትጨብጠው ነገር ስለጠፋባት ነው የምትዘባርቀው። እንደዛ ከሆነ ጥሩ ነው። እስኪ ምንድነው የምረጋጋው? እዚህ ያለው ነገር ሁሉም ነገር እኮ ያስጨንቃል። በቃ የማየናታ ሰሪያ ስርዓት እንደዚህ መሆን ሁሉም ነገር ምንም የሚያስጨንቅ ነገር አለ። የኔ እንደዚህ መሆን ከምንም በላይ ግን አሁን ላይ እያስፈራኝ ያለው አንተን የማጣት ጉዳይ ነው። በመጀመሪያ ሮማን አግታች ስጠይቅሽ የነበረው ምንድን ነው? ከውርሱ ደብዳቤ ጋር ይገናኛል ወይስ አይገናኝም? ይመስለኛል ለሮማን እኔ እንድሞት አትፈልግም። የሆነ ከኔ ሌላ የምትፈልገው መረጃ ያለ ይመስለኛል። ምክንያቱም ከዚህ በፊት አባቴ ለኔ ተናዘዘልኝን ሙሉ ንብረት ፊት ለፊት ያቃጠላችሁ። ይሄ ሮማን ላይ የነፍስ ግድያ ሙከራ ክስ ለመመስረት በቂ ነው። መርማሪ፣ እኔ በዚህ ሰዓት የምፈልገው ፍትህ ብቻ ነው። ለምን ጽኑ እንዴ? ድጋሚ ወደ ኋላ? ሁለቱ አንድ አይነት መሆናቸውን እያወቅሽ እንዴት እንደዚህ ታደርጊያለሽ? ይሄን ላንቺ መናገር የለብኝም። አውቃለሁ፣ በደንብ አውቃለሁ ባቢ። ግን ደግሞ ለምን እንደሆነ አላውቅም። በቃ በሷ ላይ መጨከን አቃተኝ። እኔና አንቺ ከተባበር እነዚህን መጣል ያቀታል። ስማኝ፣ ቤቱን አንድ ሳታስቀሩ አገረባብታችሁ ፈትሹት። ፍንጭ የሚሰጥ ነገር ምንም ነገር ይሁን ይዛችሁልኝ። ታዲያ ይሄን ምልህ ከዚህ በፊት ትልቅ ወንጀል ሲሰራ አንድ አባል ሞቷል። ፍጠኑ፣ ሰዓት የለንም።
እሺ ማዬ ያልሽኝ ነገር ሁሉ አደርጋለሁ። ከዛ በፊት ግን ምናልባት እንደው የሰውየው ስልክ እንኳን አልሰራም ካለሽ ሌላ መንገድ መጠቀም ይኖርብናል። ምን አይነት መንገድ ማዬ? ይኸውልሽ የኔ ልጅ ክፉ እየሆንኩብሽ አይደለም። ምናልባት መርማሪው እኔ ላይ ነገሩን እያጠነከረው ከመጣ ምን ትይዋለሽ መሰለሽ? ዋሽቻለሁ፣ እኔ ነኝ ጽናት ላይ በር ቆልፌባት እየተጫወትን የነበረው፣ እማዬ ምንም እጇ የለበትም ትይኝልኛለሽ? ምን አልገባኝም እማዬ። እኔ ራሴን አሳልፌ እንድሰጥና አንቺ ደግሞ ነፃ እንድትሆኝ እያሰብሽ ነው? ይኸውልሽ ሞኝ አትሁኝ። አንቺ ገና ወጣት አንድ ፍሬ ልጅ ነሽ። ህጉ ለአንቺ ይራራል። እኔ ግን ገባሁ ማለት በጭራሽ ልወጣ አልችልም። እኔ ደግሞ ከዚህ ወጣሁ ማለት የኔ ጠበቃ 2 ቀን ሳይሞላ እኔ እንደምንም ብዬ አስወጣሻለሁ። እማዬ ግን የእውነት በጣም ጨካኝ እየሆንሽ ነው። አትፍሪ እኔ ልጅ፣ ይኸውልሽ አትፍሪ። ይሄን ምልሽ ክፉ ሆኜ አይደለም፣ ግዴታ እኔ ወጥቼ ነገሩን ማስተካከል ስላለብኝ ነው። ገባሽ አይደለ? እኔ ካልወጣሁ በጭራሽ ነገሩ ሊስተካከል አይችልም። ይኸውልሽ ምን ታደርጊያለሽ መሰለሽ? አሁን ተመለሰሽ ሄደሽ ቃልሽን በትክክል ስጪ። ገባሽ አይደለ? እኔ ይኸውልሽ 2 ቀን 3 ቀን እንኳን አላቆይሽም፣ ቃል እገባልሻለሁ ልጄ። እሺ እሰይ የኔ ጀግና ልጅ፣ ጀግና እኮ ነሽ። ግን በቅድሚያ ቤት ሄደሽ ያልኩሽ እኔ በደንብ ደጋግመሽ ሞክሪለት፣ ቴክስትም አድርጊለት። እሺ እማዬ። ያላችሁን ሰዓት ተጠቅማችሁ ጨርሳችኋል? እሺ መርማሪ እወጣለሁ። በቃ እማዬ እኔ ልሂድ። ቆይ ምን አድርጊ ነው የምትለኝ ሮቤል? በቃ ተወኝ፣ ብቻ ልሁንበት እንዴ? አልተውሽም። እንደዚህ ሆነሽ እያየሁማ አልተውሽም። ቆይ አንቺ ግን ለእኔ ትንሽ አታስቢልኝም እንዴ? አዎ አላስብም። በቃ ተወኝ። ማውራት አለብን እያልኩሽ ነው። ቆይ ሮማን ምን አለችሽ? ምንም አስፈላጊ አይደለም ሮቤል፣ አታስጨንቀኝ። ምናልባት ለአንቺ የማያስፈልገው ነገር ለእኛ አስፈላጊ ሊሆን ይችላል። ለእኛ ማለት ለእኛ ማለቴ ያው ለእኔና ላንቺ ማለት ነው፣ ለሁለታችሁ። እኔ ትንሽ ራሴን እያዞረኝ ነው ማለት ነው። ብዙ አትልፉ፣ ብዙም አትደሰቱ። ልጄ ያልኳትን ነገር ካረገች እዚህ ብዙም አልቆይም፣ እመጣላችኋለሁ። እናንተ ማትረቡ ውሾች። ሮማንን ካልገደላችኋት አትገላገሏት መስሏችሁ ነው?
ጽኑዬ ይመስለኛል በጣም ደክሞሻል። ሲጀመር እኮ ከዚህ ሁሉ ነገር በኋላ እዚህ መሆን አልነበረብሽም። አሁን ወደ ቤት ሂጂና እረፍት አድርጊ። ምን ማለት ነው ወደ ቤት ሂጂ ማለት? ሲጀመር ቆይ አንተን እዚህ ትቼ እንዴት ነው የምሄደው? እኔማ እዚህ ስለ ምርመራው ሁኔታ ማጣራት አለብኝ። አሁን አንቺ ሂጂና ወደ ቤት እረፍት አድርጊ። ይኸውልህ ባቢ፣ ሁሉንም ነገር እኮ አንድ ላይ ሆነን መጋፈጥ ያለብን። በዚህ ሰዓት እኔ የትም ጥዬ መሄድ አልፈልግም። ጽኑ እምልሽን ስሚኝ። ሂጂና ቤት እረፍት አድርጊ፣ ወይ ካልሆነ ሮቢ ጋር ልደውልለትና እሱ ያደርስሽ። እባክህን ባቢ እረፍት። በቃ እኔ መሄድ አልፈልግም አልኩ። ሲጀመር ቤትም ሄጄ ምንም አልሰራም። እዚሁ ከአንተ ጋር ብሆን ነው የሚሻለው። ትንሽ ካልሆነ ሰፈር መጥቼ በኋላ አግኝሻለሁ። አልሄድም። እሺ ወይ እኔ አድርሴሽ ልመለስ? እኔ ባቢ አንዴ ድርቅ ካልክ አትመለስም ልበል? ትንሽ እሺ እሸኝና ብሌን ምንም ትክክል አትመስለኝም። በዚህ ሁኔታ ደግሞ እዛ ቤት መሄድ ምንድን ነው ጥቅሙ? ይኸውልህ ሮቢ፣ የግዴታ እማዬ ጋር ሄጄ የምትበላውን ነገር ማድረስ አለብኝ። ከትናንትና ጀምሮ ምንም ነገር አልበላችም። ስለዚህ ነው ምግብ መስራት አለብኝ ለእሱ። እንዴ ለዛ ነው እንዴ የምትሄጂው? እንደዛ ከሆነ እዚሁ አዘን ይዘንላት አንሄድም እንዴ? አይ በቃ ግዴታ ቤት መሄድ አለብኝ። ማለት ያው ለምግቡ ነው። እማዬ ግዴታ እኔ የሰራሁት ነው መብላት ያለባት። ነገርኩሽ ብሌን፣ በቃ እዚሁ አሰርተሽ ይዘሽላት ትሄጃለሽ። እንዴ ነገርኩህ እኮ። ሲጀመር እኮ እማዬ ውጭ ምግብ አትበላም። እንዴ አታውቅም እንዴ? መድኃኒት እኮ ትወስዳለች። አይ ለምግቡ ብቻ አይመስለኝም እዛ ቤት የምትሄጂው። እና ታዲያ ቆይ ለምንድን ነው ያማል እንዴ? ይህንንማ ሀሳብ ያመጣችው ሮማን ጋር ገብተሽ ከወጣሽ በኋላ ነው። ቤት የሚሄድ ሀሳቡን ያመጣችው እርግጠኛ ነኝ ሮማን ነች። አንተ ሰውዬ ግን ቆይ ዛሬ ጤነኛ ነህ? በሚገባ። ለማንኛውም ግን አትጨነቅ፣ በቃ እኔ እሄዳለሁ። ወይ ብቻሽንማ አትሄጂም፣ አብረን ነው የምንሄደው። በቃ አሁን ቅድም ወደድኩ ምናምን ነገር ብዬ ተናገርኳ። ባህሪ ሁሉ ሉት ወጣለ። በቃ ናፈከኝ ምናምን ስላልኩ ነው አይደለ? አይ የወንድ ልጅ ባህሪ እንዴት ነው ሰው እንዴት ነው አንድ አይነት የሚሆነው? አይ ወንዶች፣ አይ ቢያንስ ድሮ ትሰሚኝ ነበር፣ አሁን ግን እየሰማሽኝ አይደለም። እሺ ቆይ ለማንኛውም ምንድን ነው የምትፈልጊው? አይ እንግዲህ እኔ ብቻዬን ነው የምሄድ የምፈልገው። እሺ መልካም ጊዜ። ጥሩ በጣም ጥሩ። አሁን ያገኛችሁትን መረጃ ቶሎ ይዛችሁልኝ ነው። ወንጀለኛዋ ከኋላዋ ብዙ ኃይሎች አሉ። ጊዜ ልንሰጠው አይገባም። ሰዓት የለንም። ቶሎ በሉ፣ ፍጠኑ ፍጠኑ።
እሺ ሄሎ ሮቢ። ሄሎ ሮቢ። ወይ ጽኑ ደህና ነሽ? ምን ነው ጠፋ እኮ። በደህና ነው ሮቤል? ጽኑ ምን መሰለሽ፣ ብሌን ከተወሰነ ደቂቃ በፊት ሮማንን ልጠይቃት ብላ ሮማን ጋር ገብታ ነበረ ይመስለኛል። ሆነ ዕቃ አምጪልኝ ሳትላት አትቀርም። ግራ ተጋብታለች። የእውነት እንደዛ ከሆነማ በጣም ጥሩ ነው። በደንብ ተከታተላት። አዎ ጽኑዬ፣ እኔም ልከታተላት እያልኩ እያሰብኩኝ እያለን የደወልሽልኝ። ቆይ አሁን አንቺ የት ነሽ? ባቢ እንኳን ወደ ቤት ሄደሽ እረፍት አድርጊ ብሎኝ ነበር። እኔ ግን ቤት ራሱ መሄድ አልፈለግኩም። ዝም ብዬ ወደ ቢሮ መጣሁ። ጥሩ አደረግሽ። ወይ እኔ ሁኔታዋን አይቼ ለመምጣት ሞክራለሁ። እሺ ሮቤ፣ ለማንኛውም ደውልና አሳውቀኝ። እሺ ቻው። ቅድም ወደዋለሁ ናፍቀኛል ምናምን፣ ከዛ ደግሞ ወዲያው ጸባይ ለውጥ ወጥ የሆነ ነገርማ እያሰበች ነው። ምን ሊሆን ይችላል? ያው ከዛሽ መሰሪ እናቷ ጋር የሆነ ነገር እያቀዱ ሆነ። ከዛ ውጭማ ምን ሊሆን ይችላል? መቼም የማይማሩ ሰዎች
አይቆይም እንጂ ሁላችሁም የእጃችሁን ታገኛላችሁ። ጥሩ። አንቺም ወደ እናትሽ ጎራ የምትሄጂ ከሆነ ቀጥይበት። ተይዛችሁ ገደል ትገባላችሁ። እዛ በኋላ ማን እንደሚያድናችሁ እናያለን። ድሮ የአይጥ ምስክር ድንቢጥ አይደለም የሚባለው? ድንቢጥ እንደ ተራሳ ልጅ ጫወቱብን። እኔንማ ንቀውኛል። ጸባይን ቀለስለስ አደረግላቸው። እንደ ሕፃን ልጅ ቆጠሩ።
እኔ ሮማን አይደለሁም። እስር ቤት አይደለም ቆፍራችሁ ብትቀብሩኝ እናንተ መቼም አታሸንፉኝ። ተያይዘን እናልቃታለን እንጂ መቼም እነዚህ ቁጫጮች መቼም አያሸንፉኝም። ችግር የለም። ሮማን ጽናትን በያዘቻት ጊዜ ጽናት እንድትሞት ሳይሆን እንደሞተች እንድትቆጠር የሞት የምስክር ወረቀት አጽፋላት ነበር። በዛ ላይ ደግሞ የአእምሮ ህሙማን እንድትገባ አንዳንድ ሰዎችን ስታናግር ነበር። ምን? ወደ አእምሮ ህሙማን ማለት ጽናትን በድጋሚ አብዳለች ብለው እዛ ላይ ያስገቧን ነበረ? ይህ እኮ ከግድያም በላይ ሌላ ወንጀል ነው። ከዚህ ቀደም የሮማን ሹፌር መጥቶ ቃሉን ሰጥቶን ነበር። በእሷ በኩል ካልተሳካ እሱ ተኩሶ እንዲገላት አዛው ነበር። እሱ ግን ፈርቶ እንደ ተዋት መጥቶ ነግሮናል። ፎቶዎችና ቪዲዮዎች ብቻ ሳይሆን የድምፅ ቅጅም ማግኘት ችለናል። ስለዚህ ሮማን የሰጠችው ቃል ሐሰት ሆኖ አግኝተነዋል። በግድያ ሙከራ፣ ገንዘብ በማጭበርበር፣ በውርስ ጉዳይ በተለያዩ ኬዞች እንከሳታለን። አሁን ትንሽ ቀለል ብሎኛል መርማሪ፣ ምክንያቱም እውነቱ ሊወጣ ትንሽ ነው የቀረው። ለጽናት አሁን ይህን ስነግራት ምንድን ነው የምትለው? መርማሪ፣ ቀጣዩ እርምጃችን ምንድን ነው? ቀጣይ እርምጃችን እንግዲህ በጠበቃዋ ፊት ያሉን ማስረጃዎች ለሮማ ማሳየት። ጥሩ መርማሪ። ሌላው ከኔና ከአንተ ውጭ ስለዚህ ማስረጃ ማንም ማወቅ የለበትም። በዚህ አጋጣሚ አንተና ሮቤልን በጣም ማመስገን እፈልጋለሁ። መታችሁ ማስረጃውን ባሰጡን ኖሮ ለዚህ አንደርስም ነበር። እኛም ግዴታችንን የተወጣ ነው መርማሪ። ጽኑ ሰላም እስክትሆን ድረስ አንድም እርምጃ ወደኋላ አንልም። ከዚህ በኋላ ጽናት ሰላም እስከምታገኝ ድረስ አንድም እርምጃ ወደኋላ አንልም ባቢ። እኛም ግዴታችንን የተወጣ ነው። በጣም አመሰግናለሁ። እሺ፣ ምንም አይደለም። አመሰግናለሁ። ወይዬ ባቢ። እዛው ነው። እና አዲስ ነገር አለ? ምን? ጭራሽ ጋሽ ግርማንም ያስገደለችው ሮማን ነች? ውሻ ነው። ምን ልታደርግ አሰብክ? ኖ በስልክም አይሆንም። ሄደህ በአካል ብትወራት ነው የሚሻለው። እሺ
እባክህን ግን አረጋግተህ ለመናገር ሞክር። እሺ ራስህን ጠብቅ። ውሻ ልጅ ወይ ብሌንማ መከታተል አለብኝ። አብሮ መሆን የሴራማ ሳያሴሩ አይቀር። ወይ ባቢ ቤት ድረሽ? ባቢ የቤት መሄድ አስጠላኝና እኮ ዝም ብዬ ቢሮ ገባሁኝ። የምርሽ ነው ዘመን? እውነት የምሬን ነው ባቢ። ቆይ እቤት ገብተሽ ረፍ እያልኩሽ ነበር እንዴ? በቃ አንቺ ሰውን አትሰሚም አይደል? ታዲያ እዛ ባዶ ቤት ምን እሰራለሁ? ቢያንስ እዚህ መጥቼ የተወሰነ ስራ እሰራለሁ ብዬ ነው። እንደውም ግን ለምን አትመጣም? አዲስ የገባሁበትን ቢሮ እኮ አላየኸውም። አይ እዛ እንኳን አልመጣም ጽኑ። በእናትህ ባቢ እሺ በለኝና ባይሆን እኔ ማኪያቶ ጋብዛለሁ። ኧረ እባክሽ በማኪያቶ ልታታኒ። ወይ ባቢ ደግሞ ድርቅ አትበል። ናና ቢሮዬንም ታየዋለህ አልኩህ አይደል እንዴ? አስቸጋሪ። በቃ እሺ መጣሁ። ደግሞ ሰርፕራይዝ አለሽ። የምን ሰርፕራይዝ ነው እሱ? እንዴ ልመጣ አይደል እንዴ? ስመጣ ይደርሳል በቃ። እሺ ለማንኛውም እናጠብቅሃለሁ። እሺ ቻው። ቻው። አሁን እንዴት ነው የምነግራት? ይሄን ደብተር ታውቂዋለሽ አይደለ? ይሄ የእጅ ጽሑፍም ያንቺ ነው። እዚህ ጋር የዚህን ያክል መጠን ይጨመር ምን ነገር ጨመረሽበታል። በዛ ላይ ደግሞ ጋሽ ግርማን መርዝ እየመገብሽ ስታሰቃዩ የነበረ መረጃ እጃችን ገብቷል። ይኸውልህ ይሄ የተቀነባበረ ሴራ ነው። ይሄ የባቢና የጽናት ስራ ነው። እኔ ጭራሽ ይሄን ምንም ነገር የማውቀው ነገር የለም። ጭራሽ ይሄን ወረቀትም አላውቅም፣ ጽሁፌም ይሄን አይደለም። ይኸውልህ ሲጀመር በቅርብ አሁን እኔና ልጅን አግተው እያሰቃዩን ነበረ። እማምንሽ ይመስልሻል? ሮማን ጽናት እንደሞተች የሚያሳይ ማስረጃ እጄ ገብቶ እሷ በህይወት እያለች ይሄ ወረቀት ለምን አስፈለገ? ንገሪኝ እስኪ ሬሳዋን የት ልታደርግ ነው? ንገሪኝ እንጂ ንገሪኝ።